እና ሎዛ በምንም አይነት መልኩ በኮሚሽን በፐርሰንት የሰራው መረጃ እጅ ላይ አለ። አሳየን። በኮሚሽን በፐርሰንት የተዋዋለውን ከቤተክርስቲያን ጋር የተዋዋለው መረጃ አሳየን። እሺ ይኸውልህ፣ ለአንተ ለምን ማሳየት እንዳለብኝ አላውቅም። ሎዛ ይምጣና ይጠይቀኝ ከፈለግ። እኔ አሁን አናግሬ ያለው ችግር የለውም አንተ ማናገር ትችላለህ ብሎኛል። ኪዳነ ምሕረት ነው ያለው። ደሜ ሲጀመር ከይዞ ያነሳሁትኝ አንተ ደምሮ እንዲህ በላ ብያለሁ። ሃይላይት ከፈለክ ላሳየህ እችላለሁኝ። ከፈለክ እስከሚወጣ ድረስ ሃይላይቱን ላሳየህ እችላለሁኝ። የምኑን ሃይላይት? ይኸው የገቡ ፕሮፖዛሎች እስከነ ብራቸው እስከነ ምናምናቸው በትክክል አሳየህ። አሁን ይሄ ውሉን አሳየህ። ዶክመንቱ አለ እኮ ውሉን በትክክል አሳያ። እዚህ ጋር እኮ 350 ቆይ አንዴ ጸግሽ እዚህ ጋር 350 ሰው አለ አይደለ? አንተ እውነተኛ ሰው ከሆንክ ሎዛ ሚዲያ ተጠቀመ ማለት እኛም በውስጡ ነው ያለ ነው። ስለዚህ በመጀመሪያ ደረጃ ሎዛ ኢቨንት ከየትኛው ቤተክርስቲያን ጋራ በፐርሰንት በኮሚሽን የተዋዋለበትን እንዲህ ስጡኝና እንዲህ ልስጣችሁ ብሎ የተዋዋለበትን ውል አሳይ። መጀመሪያ አለ። ለምን ነው ላንተ ማሳየህ? እሱ የለም ይበልና ይምጣና ከሱ ጋር እናወራለን። አንተ እኮ አንድ ተቀጣሪ ነህ እዛ ላይ። አንተ ውሉ የምትፈርመው ሰው አንተ አይደለህም። ውሉ የሚፈርመው ሌላ አካል ነው እኮ አሳየና። እኔም ህብረተሰቡን ገንዘብ ለቤተክርስቲያን ስጡ ብዬ ቤት ከፍቼ ሌሊት ሙሉ 9 ሰዓት ሙሉ ቤት ከፍቼ የምለምነው በሎዛ ስሮኜ እኔ ነኝ። የሎዛ ነገር ደግሞ እኔ ሰራተኛ ነህ እንጂ ስራ አስኪያጁ አይደለም አይደል? ስራ አስኪያጁ እሱ ነው። ስለዚህ አንተ ይሄን መረጃ ለማሳየት ለምን ፈራ? ለህዝብ ለማሳየት ለምን ፈራ? ለህዝብ ማስረጃ ስለሆነ ለህዝብ ለማሳየት ፈራ? ለህዝብ 400 ሰው ህዝብ እኮ አይደለም። ለምን ህዝብ አይደለም? ለምን ህዝብ አይደለም? ንቃቸው ነው። ደግሜ ልንገርህ፣ እኔ ማንንም አንቀም ማንንም አንተን አይደለም። ደግሜ ልንገርህ፣ አንተ ተፈራራሚው አይደለህም። አንተ የሎዛ ሚዲያ አገልጋይ ሰራተኛ፣ እዛም ተቀጥረህ ወይ ደግሞ ፈርመህ እያገለገልክ ያለህ ሰው ነህ እንጂ ሎዛ ሚዲያ አይደለም። ሎዛ ሚዲያ ራሱ ነው ውል የሚዋዋለው። የተዋዋለበት ዶክመንት ደግሞ እጄ ላይ አለ። ስለዚህ አልተዋዋልኩም ብሎ እሱ በቪዲዮ ሰርቶ ይምጣና የዛን ጊዜ እኔ መረጃ ማቅረብ ሲያቅተኝ ልጠየቅበት። ውሸተኛ ጸጋዬ ዋሽቷል ይባል። ሎዛ ሚዲያ እስኪ ይምጣና ቪዲዮ ሰርቶ ይምጣና ምንም አይነት ከማንም ደብር ጋር ምንም አይነት ውል የለኝም፣ ምንም አልተዋዋልኩም፣ ምንም አይነት ዶክመንትም አላስገባሁም ይበል። ኖ ውል አለው። ስማኝ እኮ አንድ ግልጽ ነገር ላስቀምጥልህ። ሎዛ ሚዲያ ያለ ውል ምንም አይነት እንትን ማድረግ አይችልም። በውል ነው የሚያደርገው። እኔ ደግሞ ውል አለ። ስማኝ፣ ውሉ ግን በኮሚሽን ክፈሉኝ በፐርሰንት ክፈሉኝ የሚል ውል ከሆነ አንተ አምጣ እያልኩ ነው እኮ። የለም ይበልና አንተ በውል ይሰራል፣ በኮሚሽን ይሰራል አይሰራም? ሎዛ ሚዲያ ይሰራል። በፐርሰንት ይሰራል አይሰራም? ፐርሰንቱ እስካሁን የፐርሰንት ዶክመንቶች አልደረሱኝ። የደረሱኝ የኮሚሽን ፐርሰንቶች ናቸው። መረጃ አለ። መረጃው አለ። በኮሚሽን እንደሚሰራ መረጃው የተጻፈ መረጃ የተዋዋለበት መረጃ። እሺ አንተ እኔም የቤተክርስቲያን ልጅ ነኝ፣ አንተም የቤተክርስቲያን ልጅ ነህ አይደለ? ሁለታችንም እኩል ማንዴት ነው ያለን። እኩል ማንዴት። አንተም ድርጅት አይደለም፣ እኔም ድርጅት አይደለሁም። በቤተክርስቲያን ልጅነታችን ሎዛ ኢቨንትን መውቀስ የምንችለው እጃችን ላይ ባለው መረጃ ነው አይደለም? በኮሚሽን የሰራበትን በኮሚሽን የተዋዋለበትን ውል አሳየኝ። ለምንድን ነው ማሳየህ? ለአንተ በቃ የለም። አንተ ገንዘብ ሰብስበሃል አልሰበሰብክም? አልሰበሰብኩም። ለካሜራ መግዣ ገንዘብ ሰብስበሃል አልሰበሰብክም? ከህዝብ እኮ ለራሴ ነው የሰበሰብኩኝ። ለቤተክርስቲያን ለምንድን ነው ለራስህ ገንዘብ የሰበሰብከው? ስለሚያስፈልገኝ ካሜራው። ለምንድን ነው የሚያስፈልግህ? ልቀርጽበት። ስለዚህ ለምን ራስህ አገዛም? ከህዝብ ለምን ተሰበስባለህ ገንዘብ? ከህዝብ ለምን ገንዘብ ተሰበስባለህ? ስላልነበረኝ።
ለምን ትሰበስባለህ? ይሄ ሌብነት ነው። አንድ ሁለት፣ አንተ ድሬዳዋ በነበርክበት ሰዓት ቤተ ክርስቲያን ገንዘብ ትከፍል ነበር አልነበርም? አንተን አትከፍለኝም። አየህ፣ ገና ሌላ ጉድ ይወጣባል። አንተ ማለት ነው ይቅርታ ማጠይቅ ከሆነ ገና ሌላ ጉድ ይወጣባል። ሲጀመር ሎዛ ኢቨንት በተአምርና በተአምር አንተ እንደምትለው አይነት ነገር አድርገህ አታውቅም። እኔ በሎዛ ኢቨንቱ ስላለሁኝ ስለ ሎዛ ኢቨንት የመናገር ማንዴቱ አለኝ። ለምን እማምንበት ድርጅት ውስጥ እማልጠየቅበት ድርጅት ውስጥ ነው የገባሁት። ስለ ሌላ ግለሰብ አይመለከተኝም። ይኸውልህ ስለ ሌላ ግለሰብ አይመለከተኝም፣ ስለ ሌላ ግለሰብ። ነገር ግን እኔ ቤተክርስቲያንን አገለግላለሁ ብዬ በሎዛ ኢቨንት ስር ሆኜ የምሰራቸውን ስራዎች ምንም ነገር ቢመጣ የመመለስ አቅሙ አለኝ። የመመለስ አንተ እውነተኛ ሰው ከሆንክ ሎዛ ኢቨንት አጭበርባሪ ነው፣ ሎዛ ኢቨንትና በሱሪ ያሉ ቲክታከሮች ሌቦች ናቸው ብለህ እንደተናገርክ መረጃው ካለ ይኸው ፊት ለፊት አሳይ። ፊት ለፊት ለምንድን ነው ለአንተ ማሳየህ ነው? አንተ እኮ ሎዛ ሚዲያ እኮ አይደለም ወይ አንተ ሎዛ ኢቨንት እኮ አይደለም። አንድ ተቀጥረህ የምትሰራ ሰራተኛ ነህ። እኔ ሌባ ነኝ? እሺ እንደዛ ከሆነ እኔ ሌባ ነኝ? አላልኩኝ። ማንንም በግለሰብ ደረጃ ያውቀሱት የለም። ተመለስ ደምረው የት ሄደህ ደወሉልህ? እሺ ደግሜ ክሊር ላግ መሰለኝ። አንተ በግለሰብ ደረጃ ማህበረ ቅዱሳን ድሬዳዋ ማህበረ ቅዱሳን ደሞዝ ይከፍል አልነበረም? ብር ሰራተኛ ነበርኩኝ እዛ አይደለ? ሰራተኛ ነበር። በነፃ ለምን አልሰራህም? በነፃ ለምን ከየት ያመጣሉ እነሱ ገንዘብ? ምንድነው የገቢ ምንጫቸው? ድሬዳዋ ማህበረ ቅዱሳን የገቢ ምንጫቸው ምንድን ነው? የአባላት መዋጮ የአባላት መዋጮ ኦርቶዶክሳውያን ናቸው የሚያዋጡት። ስንት ብር ገባ? በምን ውል ነው ይህን የምታደርጉት? ስንት ብር ገባ? በምን ውል ነው ይህን የምታደርጉት? ምን ውል አላችሁ ይህን ለማድረግ? ማነው ፍቃድ የሰጣችሁ? ማነው ፍቃድ የሰጣችሁ? ለምኑ? ከአባላት ላይ ገንዘብ ለመሰብሰብ ማነው ፍቃድ የሰጣችሁ? ቅዱስ ሲኖዶስ ቴንኪው። ቅዱስ ሲኖዶስ ፍቃድ ሰጥቷችኋል። ቅዱስ ሲኖዶስ ፍቃድ የሰጠውን አካል ለምን ትቃወማለህ ታዲያ አንተ? ምን ብዬ ተቃወሙ? ይኸው ሌባ፣ አጭበርባሪ፣ ኮሚሽን ሰራተኛ እያልክ በፐርሰንት ሰራተኛ እያልክ ያለምንም መረጃ ደሜ አሁንም ልፋትህ መረጃውን እንዳሳየ ከሆነ መረጃውን አላሳየህም። ለአንተ መረጃውን የማሳየት አቅም የለህም። ለምን ለምን ውሸት ላይ ተደግፈ በቅናት ነው እየከሰስክ ያለው። በቅናት ካልሆነ ለቤተክርስቲያን ቀንተ ከሆነ እኔንም አድነኝ፣ ለቤተክርስቲያን ቀንተ ከሆነ እኔንም አድነኝ። አለበለዚያ ግን ውሸትህን ነው ማለት ነው። እንዳድንህ ከፈለግ ሎዛን ሚዲያን ሎዛን ኢቨንትን ምንም አይነት ከቤተክርስቲያን ጋር ውል ተዋውለን ምንም ነገር ከቤተክርስቲያን ብር ተቀበለን ምንም አንሰራም ካለ ይምጣና የዛን ጊዜ አንተ ሎዛ ኢቨንት ቢያንስ 30 ለሚሆን ቤተክርስቲያን በነፃ ሰርተዋል። ይሄ መረጃ አለ። ትናንትና ፖስት ያደረገውን አይቻለሁ። ለያ ዘለታ የልደታ ኮሪ ለታዶ ሲም ነበር በነፃ። እሺ መረጃው ለምን አልተናገርክም? እንደዚህ በነፃ ይሰራ ነበረ። አሁን ግን እንደዛና እንደዚህ ብለህ ለምን አልተናገርክም? የሆነ ድክመቱን ብቻ ለመናገር ለምን ፈለግ? ይሄንን ለማጥቃት ካልሆነ በቃ በነገራችን ላይ ቤተክርስቲያንን መዝረፍ በነገራችን ላይ ድክመት አይደለም። ቤተክርስቲያንን መዝረፍ ድክመት አይደለም። ሲጀመር አልዘረፈም እንጂ ሲጀመር አልዘረፈም። ዘረፈ የምትል ከሆነ መረጃ አንጣ እያልኩ ነው። ለምንድን ነው ለአንተ ማሳየህ? እኔ የጠራው መረጃ ለማሳየን ነበረ። መረጃ ማታሳየን ከሆነ እዚህ መምጣት አይጠበቅብንም ነበረ። መረጃ ለማሳየት ከሆነ ሎዛ ሚዲያ ከጠየቀኝ ከእሱ ጋር እናወራለን።
አንተ ግን እንደ አንድ ሰራተኛ ነህ፣ ተቀጥረህ የምትሰራ ሰው ነህ። ሎዛ ሚዲያ በዚህ ሰዓት ላይ እንዲህ በልቷል ብዬ ቢሆን መጠየቅ ትችላለህ። ደምረው እንዲህ አካውንቱ ላይ ገብቷል፣ ደምረው እንዲህ ብር በልቷል ብዬ ቢሆን ኖሮ ና ጸጋዬ እስቲ ለእኔ የገባውን ብር አሳየኝ ብትል የተገባ ነው። ምክንያቱም ስምህን ጠርቼ ደምረው ብር በልቷል ብዬ ቢሆን ኖሮ እኔ አጠቃላይ እየወቀስኩኝ ያለሁትኝ በቤተክርስቲያን ስም እያስተባበረ ኤቨንት እያዘጋጀ ያለ ከቤተክርስቲያን ከሚገባው ብር በላይ ብር እየጠየቀ እየተቀበለ ያለን ማህበር እንጂ ግለሰብን አይደለም። የሆነው ነገር ግልጽ የሚሆነው ነገር ምን መሰለህ? መረጃ ማምጣት አልቻልክም። መረጃ ካላመጣ ደግሞ እኔ መረጃ ካለው ያምጣ ብዬ ነው ሰዎች ሼር ያደረጉልህ። ስትመጣ እኔ ጋር ስትመጣ ሰላም ልትለኝ አይደለም የመጣው። መረጃ ማታመጣ ከሆነ ግን በሐሰት ነው እችን ኢቨንት እየከሰስክ ያለው በሐሰት። አንተ ድሬዳዋ ቅዱስ ማህበረ ቅዱሳን ከሲኖዶስ እውቅና እንደተሰጠው ሁሉ እንዲሁ ሎዛ ኢቨንትም ከሲኖዶስ ነው እውቅና የተሰጠው። ብራዘር ገባ ግብር የሚከፍል ቆይ ደምዬ ለጠቅላላ እውቀት እንዲሆነ እኔ ድሬዳዋ ማህበረ ቆይ እንትን አላስገባልህ። ቆይ ለምን እንዳለ ህዝቡ መረጃ ይጠይቃል፣ ይመጣል። ይኸውልህ ከሰማኝ ሊመጣ ይችላል። አንተ ግን መረጃ ቀርብና ህዝቡን ጭንቅላቱን የበረስከው አንተ ነህ። በሐሰት በውሸት ዛሬ አናግረው ብራዘር። እኔ ድሬዳዋ ማዕከል አይደለም ለምሳሌ ነበር ተጨማሪ መረጃ ልስጣችሁ። ምስራቅ ማስተባበሪያ ነበር የምሰራው። ምስራቅ ኢትዮጵያ ነበር ማስተባበረው። አፋር፣ ድሬዳዋ፣ ጅጅጋ፣ ሐረርጌና አሰበ ተፈሪ አስተባባሪ ነበርኩኝ። የበላይ በቅበተ እምነት ዘርፍም ኃላፊ ነበርኩኝ። ስለዚህ የድሬዳዋ ሳይሆን የምስራቅ ኢትዮጵያ ኃላፊ ነበርኩኝ። በምስራቅ ኢትዮጵያ ላይ ማህበረ ቅዱሳን ላይ መረጃ አለኝ ብለህ መረጃ አለኝ ብለህ ኮምፒውተር አሳይተሃል። ኖ አንተ አከኛ እንድትሆን አማር እኔ አልደግፍህማ። ለመሰለ እኔ በሎዛ ስር ቆይ አንድ አዳምጠኛ። እኔ በሎዛ ስር እስካለው ድረስ አንተ መረጃ ብለህ የሆነ የኮምፒውተር ጽሑፍ አሳየህና ያንን የኮምፒውተር ጽሑፍ በትክክል ሰው እየበዛ ይመጣል፣ አይታወቅም። ሎዛም ሊመጣ ይችላል። አንተ መረጃን ካሳየ ሎዛ የማይመጣበት ምክንያት የለም። ይኸው መረጃን አሳይ መረጃ ማንም ይመጣ ችግር የለብኝም። አሳያ መረጃን ካልፈራ ለምንድን ነው ማሳየህ? በቃ ውሸታምና በውሸት ለምን ስም ታጠፋለህ? አንተ ኢትዮጵያ ውስጥ ምትኖር ማለት ነው። ኡጋንዳ ስላለ ነው። ስማኝ ኡጋንዳ ስላለ ትጠየቅ ነበር። በህግ ነበር ሎዛ የምትጠይቅ አንተ በህግ ስም በማጥፋት ወንጀል ሊያስገድለኝም ይችል ነበር። ኖ እኛ አናስገድልም። እኛ ክርስቲያኖች ነን፣ አናስገድልም። ገባይ በስጋ የእጅን የምታገኝበት ነገር ግን ውሸት ነው። ውሸት ይኸው አናግረው። ኤክሶ አንተና ሴራ ረግለት አናግረው ማለት ቅድምም ምንም ያልኩ ነገር አለ። በሎዛ ኢቨንት ለተባበረው ስርዓት ውስጥ አንድ ላይ ያንን ማሰባሰቢያ ሲያስተባብሩ የነበሩት እንዳለ አንድ ፕላትፎርም ላይ ቀርበው ከደብሩም እነዛን ውሎች ሲዋዋሉ ሲስማሙበት የነበረው እንዳለ ቀርበው መወያየት አለባቸው። ምን ለሱ ሰጥቶታል። ይቅርታ ለሱ ሰጥቶታል። እሱ ደግሞ ሚዲያ ላይ ወጣው። የሰጡትን መረጃ ያምጣ፣ እውነተኛ ከሆነ ያምጣ። ከዛ በኋላ እኛ የደብሩን ኃላፊዎች ኮሚቴዎች ኑ እንላለን። እሱ ግን የያዘው መረጃ ውሸት ነው። ውሸት በሙሉ ኮንፊደንስ ነው የምናገረው። ስለ ሎዛ በሙሉ ኮንፊደንስ ነው የምናገረው። ጠጌ አምጣ መረጃውን፣ አለበለዚያ ውሸት ነው። ውሸትን ይዘህ ነው ራስ የምትወስደው። መረጃን ካላሳየ ማለት ነው ውሸት ነው። ይህን ቪዲዮ ቴንኪው። ይኸው በትልቁ ስለዚህ መረጃ የምታወራው በትክክል አሳይ። በትክክል አሳይ። በትክክል ይነበብ። ይነበብ። ምንም እየታየ አይደለም። አንብበው። እሺ ካሜራ አስጠግቼ እላለሁ በደንብ አድርጌ። አባሪ ሰነድ አንድ ይላል። በዚህ ፕሮጀክት የወጣው ወጪ ዝርዝር ነው የሚለው። ወጪ ዝርዝር ነው የሚለው። ውል ነው ያልኩ። ወጪ ዝርዝር ሳይሆን ውል ነው ያልኩ። ውሉ ነው የምታመጣው። ወጪ ዝርዝር ለማን እንዳወጣው ሁሉ ትናገራለህ። ለሎዛ ነው
ለራማ ሚዲያ ነው ለማን እንደሆነ በግልጽ ታስቀምጣለህ። ገባ? ለራማ ሚዲያ የሆነውን አይመለከተኝም። ራማ ሚዲያን መጠየቅ ትችላለህ። እኔ የምጠይቅህ ስለ ሎዛ ሚዲያ ነው። ስለ ሎዛ ሚዲያ ጠይቃለሁ። ራማ ጋር የተደረገ ነገር ካለ አይመለከተኝም። ይሄኛው ደግሞ ከማን እንደሆነ ተናገር። ከማን እንደሆነ መቼ ነው ቀኑ? ቀኑ መቼ ነው? ሎዛ ሚዲያ እዚህ ላይ አለበት እኮ ሎዛ ሚዲያ አለበት ወይ? እዚህ ላይ ሎዛ ሚዲያ አለበት ወይ? ማህተብ በዛ ላይ የለውም። ማህተቡን አሳየን። ማህተቡን አሳየኛል። እሺ ይኸው ማህተቡ እሳሰኝ። ይኸው ማህተቡ ይሄ ማህተብ ነው። እግዚአብሔር አሳያችሁ። እግዚአብሔር አሳያችሁ። የቤተ ክርስቲያን ማህተብ ይሄ ነው። ምን ይላል? የኔ ተወዳጆች፣ የኔ ወዳጆች እናንተ ለቤተ ክርስቲያን ቀናኢ የሆናችሁ ይሄ ማህተብ አይደለም። ይሄ እኛን ሎዛን አይመለከትም። ጸጋዬ ውሸታም ነህ። ይሄ ሎዛን አይመለከትም። ማህተቡም ህገወጥ የሆነ ማህተብ ፎርጅድ ነው። ይሄ መረጃ ብለህ አውጥተህ ስም ማጥፋት ወንጀል የሰራው አንተ የቤተ ክርስቲያን ጠላት ነህ። አንተ የቤተ ክርስቲያን ከዛ ለይቻላይም ይቅርታ ካልጠየቅ ደምዬ ምፈራ መስሎ ሆኖ እንደዚህ እያወራህ ያለው እኔ ምን ማለት እኔ ምን አልገል አልመጣ አልደበድብ። ይሄኛው ማህተቡ አይነበብ። ማህተቡ አይነበብ። ሲጀመር ሎዛን አይመለከት። ለምን ራማ አላልክም? ራማ ለምን አላልክም? ሎዛን አይመለከት። በዚህ ደብዳቤ ላይ ኤክስ ወደ በዚህ ደብዳቤ ላይ ስም ጠርሼ የተናገርኩትኝ ለጊዜ ሚዲያ ብቻ ነው። በዚህ ደብዳቤ ላይ ቪዲዮን ያየ ሰው በደም ስማ። ማይክል ሚውት አድርግና ከቻልክ ደግሞ በዚህ ደብዳቤ ላይ ስም ጠቅሼ የተናገርኩትኝ ለጊዜ ሚዲያ 25,000 ብር ተከፈለ ብዬ ብቻ ነው። ከዛ ውጪ በዚህ ይህን ዶክመንት ሳሳይ ለሎዛ ሚዲያ ይሄን የሚያክል ብር ተቀብሏል ብዬ ያቀረብኩበት ቪዲዮ ካለ ማንም ሰው ሊያቀርብልኝ ይችላል። ሎዛ ሚዲያ ብር አልተቀበልም። ቆይ ደሜ ተረጋጋ። አሁንም ስሜታዊ የሆንክ ነው። በዚህ ደብዳቤ ላይ ስም ጠቅሼ እዚህ ደብዳቤ ላይ ተጠቀሰ ስም አንብቤ የተናገርኩትኝ ለጊዜ ሚዲያ 5 ቁጥር ላይ ያለው ለጊዜ ሚዲያ 25,000 ብር ተከፈለ የሚል ብቻ ነው ያለው። ደብዳቤውንም ሳነበም ያነበብኩትኝ ይሄን ነገር ነው። ከዛ ውጪ በዚህ ደብዳቤ ላይ ይሄ ደብዳቤ ሎዛ ሚዲያን ይመለከታል ብዬ ያቀረብኩትኝ ካለ ማንም ሰው ማስረጃ ሊያቀርብልኝ ይችላል። በነገራችን ላይ ዩቲዩብ ላይ ገብቶ የተቀመጡ ቪዲዮዎች አሉ ሊያመጣ ይችላል። ይሄን ደብዳቤ ያነበብኩትኝ በዚህ ኢቨንት ያዘጋጁ ሰዎች 4.5 ሚሊዮን ብር ወጪ አስወጥተው 2.3 ሚሊዮን ብር እንዳስገቡ፣ ነገር ግን በስም ተጠቅሶ ለዚህ ሚዲያ ብር ተከፍሏል የተባለው በዚህ ሚዲያ ላይ ለጊዜ ሚዲያ ብቻ። ከዛ ውጭ ያለ ሰው ካለ ግን ሊመጣ ይችላል። የፈለገ ሰው ስባካ አትቸኩል። በደምብ ስማኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ ጠቅሻለሁኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ አሳይቻለሁ። ግን ይሄ ሀሳብ ያንተ ሀሳብ ነው። አዎ የኔ ሀሳብ ነው። መረጃ የለውም። መረጃ የለውም። ይሄ መረጃ የለውም አለኝ። ይሄ መረጃ የለውም። አምጣ መጀመሪያ ደብዳቤው ግን ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ማን ይላክልህ? አሳይ። የተላከበትን ቤተክርስቲያን አሳይ። ከይህን የተላከው ታይ እንዴት መስላለሁ የመረጃ ምንጮች የማወጣለሁ። እሺ ቀጥል። ኤክስ ደሜ አይ ደሜ የተረዳ ያለ አይመስለኝም። ልዩነት አለው። በግልም የሚደረግም በኢቨንት ኦርጋናይዘር በህግ ተጠያቂነት የሚሆነው ያ ኢቨንት ኦርጋናይዘር ድርጅት ነው እንጂ አስተባባሪው አይደለም። አንድ ድርጅት ወንጀል ቢሰራ ተቀጣሪዎቹ አይደለም የሚቀጡት። ተባባሪ ካሉ በማወቅ ተባባሪ ካሉ እነሱ ሊጠየቁ ይችላሉ እንጂ ለዶዛ ኢቨንት ደምረውም ሆነ ሌሎች ያሰባሰቡት ተጠያቂ ሊሆኑ አይችሉም። አሁንም ቢሆን መረጃ እና ጥያቄ እንትን ሲባል መረጃ ስለማሸሽ ቢሆንስ ኦር ደግሞ ፋብሪኬት ለማድረግስ ቢሆንስ? ስለዚህ ብቸኛ ሶሉሽን የሚሆነው ቅድምም እንዳልኩ ደሜ አጆ ነው እየሰማ ከሆነ ሎዛ ኢቨንት ቀርቦ ያንን እናንተንም በምን መንገድ የእናንተን ራሱ ውል ማቅረብ አለበት፣ ማሳየት አለበት።
እና ያ ደሜ እየሰማ ከሆነ ለመረዳት ሞክር ያለውን እንትን ተጠያቂ አንተ ሳትሆን በሎዛ ኢቨንት ስለተደረገው ነገር ነው ጸጋዬ እያለ ያለው አይደለ? ከተሳሳትኩ አርመኝ። አዎ እየሰማህ አይደለም እንጂ አዎ ሲጀመር እሱ ጋር አይደለም እሱን አይደለም የወቀስኩትኝ እሱንም አልተናገርኩትኝም። ደብዳቤውንም ደግሞ እሱን የሚመለከትም አይደለም። ስለዚህ የለም በቃ ተደውሎለታል መሰለኝ። ለማንኛውም በቃ ኤክሶ ቴንክ በጣም ስለጠራኸኝ። ያው ነገር ደሜ ሰማኝ ሳውራ ነበር ሰምተኛል። ምን ጸጋዬ ከቀድሞ መጀመሪያ ላይ ያለው ከፋፍሎ ነው። ሁሉም ይሄ የቤተክርስቲያን መዋጮ ላይ የሚሰራው ስራ እንዳለ ብሎ ጠቅልሎ አይደለም። የሆነ ክፍል አለ፣ በግል የሚሰራ አለ፣ በሎዛ ኢቨንት የሚሰራ አለ። እነዛ ከፋፍሎ ነው። አሁን ሎዛ ኢቨንት እንትን ነው ተቋም ነው አይደለ? ተቋም ሲሆን ለቀጣሪዎቹም ውል ያስፈርማል። ለዛ ሰዎች ተቀጥሮ ሎዛ ኢቨንት ተቀጥሮ ለሚሰራቸውም አብያተ ቤተክርስቲያን በለው ኦር የመንፈሳዊ ህብረቶች በለው ለነሱም ውል ይፈራረማል። አሁን ጸጋዬ እየጠየቀም ያለው በሎዛ ኢቨንት የሚደረጉ የመሰባሰቢያ መርሃ ግብሮች ላይ የኮሚሽን ስራ እነዛ ጋር የሚያቀረው ሎዛ ኢቨንት እና ሎዛ ኢቨንት ብቻ ነው። ይህንን ልጠይቅ። ሎዛ ኢቨንት ወንጀል ቢሰራ አንተን የምትታሰረው ወይስ ስራ አስኪያጁ? ለምንድን ነው የምታተሰረው? እኔ ነኝ ህዝቡን ገንዘብ የጠየቅኩት እና ምን አውቀህ አንተ ነግሮኛ ተነጋግረን ነው የምንገባው። ከሎዛ ኢቨንት ጋር ተነጋግረን ነው የምንገባው እና ነገረህ እንጂ የንግድ ፍቃድ ያሳደሰበትን አሳይቶ ነው የነገረህ? አዋ በትክክል ስንዋዋል አንድ አዳምጠኝ። ስንዋዋል ሎዛ ኢቨንት ከሀስከፈ ከየት እንደተነሳ የት እንደደረሰ አሁን በምን ላይ እንዳለ ምን እንደሚሰራ ሁሉን ነገር ከነገረኝ ካመንኩበት በኋላ ነው ከእሱ ጋር ውል አድርጌ ስራ የጀመርኩት። ገባ? አንዴ ነው። ሁለተኛ ነገር ደግሞ ስለ ሎዛ ስለምንም ነገር ሲነገር እኔን ስለሚነካኝ አየህ፣ ሎዛ እውነት ኮሚሽን ይሰራል በፐርሶን ይሰራል ከተባለ ደምሮም መጠየቁ አይቀርም። ደምሮም ደግሞ የቤተ ክርስቲያን እስከሆነ አንድ አዳምጠኝ። ደምሮም የቤተ ክርስቲያን እስከሆነ ድረስ ከቤተ ክርስቲያን አላግባብ የሚዘረብ ዝርፊያ ካለ ይቃወማል። በነገራችን ላይ ማየት ያለባቸው ሎዛ ኢቨንት ትልቅ ከሰራቸው ስራዎች ጸጋዬም እንድታውቀው የሚያስፈልገው ነገር ሎዛ ኢቨንት የኮሚሽን ስራና የፐርሰንት ስራ ከሰዎች ነጥቆ አይሆንም ብሎ ህገ ወጥ ነው ብሎ በትክክለኛው ጎዳና ቤተክርስቲያን ያሳረፈ ተቋም ነው። ቤተክርስቲያንን ጥያቄ ልጠይቅህ ደምረው። እሺ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለማስተባበር ሲሄድ ውል ይዋዋላል? ሎዛ ኢቨንት አብያተ ክርስቲያናትን ለማሰራት ወይ ደግሞ ብር ገቢ ማሰባሰብ ሲሄድ ውል ይዋዋላል? አዎ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለምሳሌ ከአብያተ ክርስቲያናት ጋር አሁን ሚሊኒየም አዳራሽ ላይ ለሚደረግ ማንኛውም ነገር በነፃ ነው የሚሰራው፣ አይዋዋልም። በነፃ ነው የሚሰራው። ስለ ሚሊኒየም አዳራሽ አልጠየኩም። ለምሳሌ ድሬዳዋ ሲሄድ ሎዛ ኢቨንት ውል ተዋውሎ ነው የሄደው። ሎዛ ኢቨንት እዛ ድሬዳዋ ሄዶ በሚደረግ ነገር ላይ ተዋውሎ ነው የሚሄደው። ከዛ ባሻገር ግን ምን አይነት ውል ነው የሚዋዋለው? ላይቭ ስትሪም እንሰራላችኋለን ነው የላይቭ ስትሪም በዩቱብም በቲክቶክም እንሰራለን ነው። ምን አይነት ውል ነው የሚዋዋለው?
እንደምን አይሉ ነው የሚዋሉ ማለት ይሄንን የሚያክል ብር ትከፍሉናላችሁ ብሎ ነው የሚዋዋለው ወይስ ዝም ብሎ ሄሮ? ይሄማ ከሆነ እነሱ በሚመቻቸው የለንም ካሉት ራሱ በነፃ ነው ይዞ ነው የሚሄደው። አለን ካሉ ደግሞ ማለት ነው እሺ እኔ ልነግርህ ነው። እዛ ጋር ያለውን የውል ስቴትመንት ቀርበው ራሱ ቤተክርስቲያኖች የምታቀርበው በሚመቻት በማይጎዳ መልኩ ከዛ በኋላ ሎዛ ኢቨንት ያንን ይመለከትና በቃ እንደዛ ነውና ይልና ይነግረናል። ከዛስ እኛ ሁላችን ምን አይነት ውል እንደምታቀርብለት ስራ ልጅ ነዋ። አንተ የማስታወቂያ ስራ ትሰራለህ እንደ አንተ ማስታወቂያ ስራ በአንድ ይሄ የሚያክል ትከፍላላችሁ ብዬ ዶክመንት ልክላቸዋለሁ። እሺ ካሉ ይሰራሉ። አንጋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የማስታወቂያ ስራ ይከፈለዋል አይከፈለውም? ይከፈለዋል። ለምን ይከፈለዋል? የሳተላይት ክፍያ ስላለባቸው ነው። ስልክ በጣም እየተደወለለት ነው መሰለኝ፣ እያስቸገረው ነው መሰለኝ። ኧረ ምንም አልተደወለም። ምን ልክ ነኝ። የለህም እኮ ፖዝ እየሆነ ነው እኛ ጋር። ኔትወርክ ይሆናል እንጂ አለው። ጥሩ አሁንም የለህም። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውል ስትዋዋል ወይ ደግሞ የኢኦቲሲ የሚሆን የኤምኬም ውል ሲዋዋሉ የሳተላይት ክፍያ በአመት ስለሚከፍሉ ነው። በአመት የሚጠበቅባቸው በሚሊዮንስ የሚቆጠር ክፍያ ስላለባቸው እሱ ለመክፈል በማንኛውም የሚተላለፉ ማስታወቂያዎችን ታስከፍላለች። ይሄ የሳተላይት ክፍያ ስላለባቸው ሰራተኞች አሉት። በነገራችን ላይ ለሰራተኞቹ ለሚከፍለው ክፍያ ሊዋዋል ይችላል። ችግር የለብኝም። ሱና ማስቸዋለሁ በቃ አለቀ። ስለዚህ ሎዛ ሚዲያ ህጋዊነቱን ይዞ ህጋዊነቱን ይዞ ምን እንደሳትክ ልንገርህ። አንደኛ ነገር የተቋረጠ ቪዲዮን እያየህ ያለ የኔ ሙሉ ሀሳብ ደርሶ የሚያውቅ አይመስለኝም። ማንም ሰው ለሰራበት አይከፈለው የሚል አቋምም እምነትም የለኝም። ነገር ግን እኔ ኮምፕሌን እንዳደረግኩትኝ ቪዲዮ ላይም ደግሜ 3 ጊዜ ዩቲዩብ ላይ ሰርቻለሁ። 3ቱም ጊዜ እንደተናገርኩትኝ ቤተክርስቲያን ከምታገኘው ገቢ በላይ የምታስወጣት ከሆነ ማንኛውንም ማህበር ቢሆን እቃወማለሁኝ። ለምን ቅዱስ አትሆንም? አይ ዶንት ኬር። ደብዳቤው ላይ እዚህ ላይ ያቀረብኩትኝ አንዱ መደራጅ የሚያደርጉበት ጉዳይ እንዴት ነው አንድ የሚያስተባብር ሚዲያ ሄዶ ወይም አንድ የሚያስተባብር ኢቨንት ሄዶ 4.5 ሚሊዮን ብር አስወጥቶ 2 ሚሊዮን ብር የሚያስገባው በምን ሂሳብ ነው? ለዛ ነው ጸጌ አሁን እንደዚህ አይነት ነገር ሀፕን ያደረገው አዋሳ ላይ ነው። ሀፕን ያደረገው ገባ አዋሳ ላይ ነው። ከዛ ባሻገር ባሉ ቤተክርስቲያኖች ግን ጎንደር አለ፣ ባህር ዳር አለ፣ ኢብን ድሬዳዋ እንኳን አለ፣ ድሬዳዋ አለ፣ ደቡብ አለ፣ የተለያየ ቦታ ልጨርስና ከዛ ትቀጥላለህ። ከሐዋሳ ውጪ በሎዛ ኢቨንት ስር ኪሳራ ገጥሞኛል ብለው ለአንተ ሪፖርት ያቀረቡ ሰዎች አሉ። ኪሳራ አንደኛ ነገር እኔም አልጠየኩኝም። እስቲ ኪሳራ የገጠማችሁ ላኩ፣ ፋይል ላኩ። እኔ አሁን ለአንተ የቤት ስራ የምሰጥህ በቃ ለአንተ በደንብ ተረዳኝ። ሀሳቤ ተረጋግተን እንድናወራ ስላሰብኩኝ ነው። ለምሳሌ ድሬዳዋ ሄዳችሁ አሰባስባችኋል። በቪዲዮ ላይ መጨረሻ ላይ ማጠቃለያ እንደሰጣችሁት 6.1 ሚሊዮን ብር አሁን ገብቷል። 6.2 ሚሊዮን ብር በቃል የተገባ አለ፣ ያልገባ ብር አይደለ? 12 ሚሊዮን ብር 12.3 ሚሊዮን ብር ገብቷል። አጠቃላይ ተሰብስቧል 12.3 ሚሊዮን ብር የገባው ያውም እንደዚህ እየተሰደብን ማለት ነው እንጂ 30-40 ሚሊዮን ብር እንሰበስብ ነበር። እሺ ተሰበሰቡ ነበር፣ ብዙ ልሰበሰቡ ይችል ነበር አውቀዋለሁ። እሺ የኔ ጥያቄ ታውቀዋለህ? ምን ያህል ከድሬዳዋ እግዚአብሔር ቤተክርስቲያን ጋር ምን ያህል ውር እንደተዋወሉ ታውቀዋለህ? ይሄኛው እኔ ተቀጣሪ ነኝ። እማውቀው ምንድነው ጥያቄ የምጠይቀው ሎዛ ኢቨንት በኮሚሽን እና በፐርሰንት እንደማይሰራ ነው ማለት እንደማይሰራ። ከዛ ውጭ ግን
ውላቸው ሲዋዋሉ እኔ ሄጄ አልነበሩም፣ አጠገባቸው አልነበረም። የእኔ ዋናው መሞገቻ ግን ምንድን ነው? አይዋዋሉም አለም ግን ሲዋዋል ሎዛ ኢቨንት በፐርሰንት እና በኮሚሽን ተዋውሎ አያውቅም ነው። ይህንን ነው። ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ቅድም እኮ ነገርኩህ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን የማስታወቂያ ይቀበላል። በሰዓት ስንት እንደሚቀበል ታውቃለህ? አንዴ ከ6,000 ብር በላይ ነው የሚቀበለው በሰዓት ገባህ? ያንን ይቀበላል። በቃ አቡነ አብርሃም እኮ ተናገሩ። አንደኛ መጽሐፍ ቅዱስ የሚያበራየውን በሬ አፉን አትሰር ይላል። እኛ 24 ሰዓት 48 ሰዓት 36 ሰዓት ቁጭ ብለን ማለት ነው ቁጭ ብለን ለህዝብ እየተናገርን ቤተክርስቲያን በዛ ልክ እንድትገነባ ከተደረገ በኋላ ለእኔ ትራንስፖርት ለሰንበሌ ትራንስፖርት ቢሰጥ ቅር ይላል ወንድሜ? እኔ ቅር አይለኝም። ተናገር ያለ ቪዲዮ ላይ ሎዛ ይሄን ነው የሚያደርገው። ሎዛ የሚያደርገው ይሄን ነው። በደምብ ስማኝ እኮ መረጃ አምጣና ያውልህ የምትችል ከሆነ አንተ ማድረግ ያለብህ ነገር ለምሳሌ ድሬዳዋ 6.1 ሚሊዮን ብር ገቢ አድርገናል ካል 6.2 ሚሊዮን ብር ቃል ተገብቷል። ነገር ግን ድሬዳዋ ላይ ምን ያህል ነበር ሊከፈል ይሄድ ነው? ስንት ነበር የተከፈለው? ለሎዛ ማህበር ወይ ውል ያደረጋችሁ ስንት ነው? በልና ጠይቀው ሎዛ ሚዲያ በቃ ጠይቋል። ከዛ ኋላ ዶክመንት ላይ ላክልኝ። አሁን አንተ ምንም አይነት ዶክመንት አላመጣም። ሲጀመር ምንም አይነት ዶክመንት አላመጣም። ሎዛን የምከስበት ምንም አይነት ነገር የለም። የመጀመሪያ ሎዛን አልከስም፣ በቃ ሎዛን አልከስም ብዬ ተናግራል። እኛ በሎዛ ስር ያለነው ሰዎች ሌቦች ናቸው ብለህ ስማችንን ያጠፋኸውን አዲስ ወይ ደግሞ ይቅርታ ጠይቅ። ከዛ በኋላ ባለው ነገር ደግሞ እንቀጥላለን። ቪዲዮን አምጣ ውስጥ ሎዛ ስር ያሉ ሰዎች ሌቦች ናቸው ያልኩበትን ቪዲዮ አምጣ ውስጥ ሎዛ ስር ያሉ ሰዎችን ሌቦች ናቸው ያልኩበትን እስኪ አምጣ ውስጥ ቪዲዮ። መረጃ የለም፣ ያለ መረጃ ነው የምታወራው። ኤክሶ ጊዜ ማባከን እንዳይሆን ጊዜ ማጥፋት እንዳይሆን ያለ መረጃ ነው የምታወራው። ስለዚህ ይቅርታ ጠይቅ። ህዝብን አሳስተሃል። በተለይ በሎዛ ሚዲያ ላይ የተናገርከው ነገር ውሸት ነው። አምናሃል። አመሰግናለሁ። ቴንኪው። ማነው ይቅርታ የምጠይቀው? አንተና ሎዛ ሚዲያን ይቅርታ ጠይቅ። ስለሌላው አያገባኝም። ስለሌላው አያገባኝም። ያለ ስራው ነው እየሰጠው። ያለ ስራው አለኝ፣ ዶክመንት አለኝ። አምጣ ዶክመንቱን እያልኩ እኮ መረጃውን አምጣ። ለምንድን ነው የማመጣው ለአንተ? እና ለምን ፈራ ታዲያ? እንዴ ለምን ትፈራለህ? መረጃ ካለ መረጃ አንተ ጠየቁ እኮ እግዚአብሔር አብ ላይ ምን ያህል ውል ተዋዋለ ስልህ አላቅም አለኝ። አንተ የማታውቀውን ውል እየተዋዋለ ያለ ማህበር እንዴት ነው ያውቃለሁ ብሎ እየመጣ ያለ? አንተ የማታውቀውን እኔ እያልኩ ያለሁትኝ አዳምጠኝ። ምንም ነገሩን አታዙረው። እኔ እያልኩ ያለሁትኝ ሎዛ ኢቨንት በፐርሰንትም አይሰራም። ይኸውልህ ስማ ሎዛ ኢቨንት በፐርሰንትም አይሰራም። ይኸውልህ አዳምጥ። ሎዛ ኢቨንት በፐርሰንትም አይሰራም፣ በኮሚሽንም አይሰራም። አንተ አመጣለሁ ያልከው አንተ በፐርሰንትና በኮሚሽን ሎዛ ኢቨንት ይሰራል ብለሃል። አምጣ መረጃ። ከሰራ መረጃ አምጣ። በቃ የለህም። ለምን እነግርሃለሁ ታዲያ? የለህም። ሳይኖር ሚዲያ ላይ ለምን ስም ታጠፋለህ? ስም ለምን ደሜ እየተደማመጥን ዶክተር አለሽ ገብተሻል። ብላክ ነው ትንሽ ፕሮፋይልሽ። ደሜ ይሰማል? ይሰማል። እሺ አይ እንትን እድል እየሰጠ ማለት ምንድን ነው ፕሬሚስሱ የሚለውን የተረዳን ካልሆነ ምንድነው መረጃ ማሸሽ ኦር ደግሞ ሌላ ምናምን ነገር ይሆናል። ስለዚህ ወይም እንዳለው አሁን አንተ ሎዛ ስንት ቅጥረኛ ሰው አለው ብልህ አታውቅም። የንግድ ፍቃድ ቁጥሩ ስንት ነው ብልህ አታውቅም። ይሄ እኮ የአድሚኒስትሬሽን ስራ ነው። ይኸውልህ እኔ መናገር የምችለው እንደ ቤተክርስቲያን ልጅነቴ መናገር የምችለው ሎዛ ኢቨንት በፐርሰንም በኮሚሽንም ሰራ የሚል ከሆነ መረጃ አሳየኝ። እኔም አብሬው ሎዛን እወቅሰዋለሁ እያልኩት ነው። ሎዛ ግን በፐርሰንትና በኮሚሽን ሳይሰራ በውል ይሰራል። አዎ ይሰራል። ለምን?
ድርጅት ተቋም ስለሆነ ተቋም ነው። ገባ? ተቋም ዝም ብሎ አይንቀሳቀስም። አለቀ። ያ ድርጅት ትርፍ ገቢ ካለው ትርፉ ለማን ነው የሚሰጠው? ትርፍ ገቢ ካለው ፕሮፊት ካለው ማለት ነው። ፕሮፊት ማርጂኑ ከፍተኛ ከሆነ የፕሮፊቱ ተካፋይ ማን ነው የሚሆነው? የፕሮፊቱ ተካፋይ ማን ነው የሚሆነው? ደንብ አለው እኮ ምን ማድረግ እንደሚገባው ሎዛ ኢቨንት ያውቃል። ገባ? ከኛ ጋራ ለምሳሌ ግን ስንት ሊከፍለን እንደሚገባ እንደሚያውቀው ሁሉ ትርፋማ ሲሆን ወይም ደግሞ ትርፍ ሲያገኝ ምን ማድረግ እንደሚገባው ያውቃል። ሎዛ ኢቨንት ያውቃል። ይሄ የራሱ የውስጥ ደንብ ነው። እኔ አሁንም ቢሆን ኤክሶ ስማኝ፣ እኔ አሁንም ቢሆን የምሞግተው ምን መሰለህ? የምሞግተው ስለ ሎዛ የውስጥ አሰራር ደንብ አይደለም። ገባ? እኔ ሎዛ አጭበርባሪ ነው፣ ሎዛ ከቤተክርስቲያን በኮሚሽን ነው የሚሰራው፣ በፐርሰንት ነው የሚሰራው የሚል ከሆነ ሎዛ የሰራበትን ማህተብ ያለበትን ነገር ያምጣና ያሳየኝ እያልኩ ነው። ገባ? በኮሚሽን አይሰራም፣ በፐርሰንት አይሰራም እያልኩ ነው። ይሰራል የሚል ከሆነ መረጃ ያሳይ ነው፣ ለህዝቡ ያሳይ። አለቀ። ሎዛ የውስጥ አሰራሩን አላውቅም ማለት ወንድም አጀንዳ እንዳቀይ ምንም አጀንዳ እንዳቀይር እኔ የምፈልገው አንተን የፈለጉበት ዋናው ምክንያት ሎዛ አጭበርባሪ ነው፣ ሎዛ ከተለያየ ቤተክርስቲያን በኮሚሽንና በፐርሰንት ይሰራል ያልክበትን መረጃ አለኝ ያልከውን አሳይ ነው። ሌላ ውስጥ ስለ ሎዛ አሰራር ምንም መናገር አልችልም። አሁን መጀመሪያ ያንን እንጨርስ። አለበለዚያ ይቅርታ ጠይቃ። አጭበርባሪ ካልሆነ ሎዛና በሎዛ ስለ ቲክቶከሮች ዩቱበሮች አጭበርባሪ ካልሆነ ይቅርታ ጠይቅ። መረጃ አጭበርባሪ ነው የምትል ከሆነ መረጃ አሳይ። መረጃ አሳይ። አጭበርባሪ ነው የምትል ከሆነ መረጃ አሳይ። ይኸው አደባባይ፣ ዝም ብሎ ቪዲዮ መስራት ብቻ አይደለም፣ አደባባይ መረጃ አሳይ። ቪዲዮ የምሰራው እኮ በማስረጃ ነው። ደግሜ ልንገርህ፣ ይኸው አሁንም አመጣሁልህ መረጃ። ሎዛ ምን ብሎ እንደፈረመ ማታ ከሆነ ሎዛ ከአብያተ ክርስቲያናት ጋር ምን ብሎ እየተዋዋለ እንደሆነ ማታ ከሆነ እንዴት ነው ዲፌንድ? አንተ ለምሳሌ ቆይ ጸጌ ከህዳር 12 እስከ 26 ማን ነው የሰራው? ሐዋሳ ላይ ማን ነው? ደብዳቤው ላይ አይናገርም። ታዲያ ምንም የማይናገር ደብዳቤ መረጃ ብለህ እንደዚህ ይዘህ ትመጣለህ? ማን ነው የምወቅሰው? ይሄንን ግለሰብ ሰርቶት ከሆነ ግለሰቡን አትወቅስም እንዴ? ማን ነው የምወቅሰው? ምንም ነው። አነጋገሬ ነው። ሁለታችንም ቆይ አንድ ጊዜ በእርጋታ ብትነጋገሩ አሪፍ ነው። እና አንደኛ ደም የምን መሰለ ጸጋዬ የሰራቸው ቪዲዮዎች ላይ ቪዲዮን እያወጣ እዚህ ላይ ምንድነው ማስረጃ ማለት የተሻለ ይመስለኛል። አይ ዶንት ቲንክ ጸጋዬ ያንን 4 ሚሊዮን ወጪ 2 ሚሊዮን ገቢ የሚለውን ለሎዛ ማለቱን እንደዛ ሲል አልሰማሁትም። ነው ካለም ራሱ ይናገርና ትክክል። አሁን ይሄኛውን ነገር ሎዛ እንዲያርጓል ያለበትን ነገር ቪዲዮ ማውጣት መሞገት ይሻላል። እና አይከፈል ያሲልም አልሰማሁትም። እንደውም መከፈላቸውን ሲቃወም አልሰማሁትም። ስለዚህ በማያከራክር ከምትከራከሩ ለምሳሌ ስፔሲፊካሊ ደሜን ወይም ቲክቶከሮችን ይሄን ጥፋት አጥፍተዋል በሎዛ ስር ያሉት ያለበትን ሌባ ናቸው ያለበትን እንደዛ ይሻላል ብዬ አስባለሁ። ሎዛም ደግሞ ይሄን ፋይል አድርጓል፣ ይሄንን በዚህ ፋይል መሰረት ይሄንን አድርጓል፣ ቤተክርስቲያን አጭበርብሯል ያለበትን እያወጣችሁ እንደዛ ይሻላል፣ ዝም ብሎ ጭቅጭቅ ከሚሆን ማለት ነው። እኔ የማያውቁትኝ እሱን ነው። ያን ያሳየሁትኝ ደብዳቤ ወይ ከሐዋሳ ወጣ እየተባለው ደብዳቤ ሎዛ ነው እንዲህ አጭበረበረው ብዬ የትኛው ቪዲዮ ላይ ተናገርኩኝ። እዛ ቪዲዮ ላይ የተናገርኩትኝ ይሄን የሚያክል ገቢ ገብቶ ይሄን የሚያክል ወጪ ወጥቷል። እዛ ደብዳቤ ላይ በስም የተጠቀሰው አንድ ሚዲያ ብቻ ነው፣ ጊዜ ሚዲያ ይባላል። ለጊዜ ሚዲያ 25 ብር ሰጥተናል ይላል። ከዛ ውጪ በስም የተጠቀሰ ምንም አይነት የለም። እኔም ቪዲዮ ላይም ክሌም አላደረኩኝም። ይሄ ደብዳቤ ሎዛን የሚመለከት ነው አላልኩኝም። ምክንያቱም የተጻፈ ዶክመንት የለም፣ የተጻፈ መረጃ የለውም። እዛ ላይ ግን እኮ ከሌለው እኔ እኮ ዶክተር ከሌለው ምንም መረጃ ከሌለ ለምን ሚዲያ ላይ ይዘህ ወጣ? ምንም
ምንም መረጃ ከማን የተቀበልከው? ከማን የተቀበልከው? ሀሳቡን እንድረዳው ደሜ መጀመሪያ ሀሳቡን እንድረዳውና ሀሳቡን ከዛ ትቃወመዋለህ። እንደዛ ይሻላል ጭቅጭቅ ከሚሆን። የተወሰነ ሰከንድ እንስጠውና ሀሳቡን ተረዳው። ያ በዛም ሚዲያ ላይ ይሄን ደብዳቤ ባቀረብኩበት ሚዲያ ላይ ለጊዜ ሚዲያ ብቻ የሚል ነው ስም ያለው። ወየ ቤቴ እየሰማህ አይደለም፣ ከንቱ እኮ ነው። በነገራችን ላይ ወደ ውስጥ እየገባ ስለሆነ እየሰማህ አይደለም። እንደ አዲስ እዛ የሰማውን ወደዚህ ማስተጋባት ነው የያዘው። ደምረ እየሰማሁሽ ነው። በእናትሽ አንቺ ደግሞ ይሄን ለመናገር ነው የገባሽው። እያንዳንዱ ተውር እየሰማ አይደለም አልሽኝ። አሁን ቆይ ጠብቀኝ ወይ ቤቴ አለሽ። እየሰማ አይደለም አልሽው። እኔ ውስጥ ገብቼ ለምን ነው የማልሰማሽ? ለምን አልሰማሽም? ወደ ውስጥ አትግባ። ቆይ አንዴ ተረጋጋ። ለምን አልሰማሽም? ሲጀመር ለምን ይሄን ለመናገር ፈለግሽ አንቺ? እሺ በቃ ሻዶ ለምን ፈለግሽ ይሄን ለመናገር? ሌባ ይለኛል እንዴ? በኢየሱስ ምን ምን በማለቀው ነገር ተረጋጉ ፕሊስ። እኔ ማለት ነው ቤቲ ቆይ አንቺ እና እኔ ሌባ ሲል አልሰማሁትም። ጸጋዬን ስፔሲፊካሊ ወንድሞች እህቶችን ሌባ ሲል አልሰማሁትም። ቪዲዮ ግን የእሱን ቪዲዮ ሰርተው ጽሁፍ ጽፈው ከላይ ሌባ እያሉ ብዙ ክርስቲያኖች እንደዛ ሰርተዋል። እና እሱ ባልሰራው ነገር ሌባ አለኝ ከማለት አንተ ይሄንን ቪዲዮ ስትሰራ ማስረጃ ምንድን ነው እያልን እንጠይቅ ነው እያልኩ ያለሁት ጸጋዬን። በቃ ቴንኪው ያው ቀጥለው ያንን ደብዳቤ ባሳየሁበት በነገራችን ላይ በጣም አንዱ ጥሩ የማይሆነው ነገር ምን መሰላችሁ? የመረጃ ምንጭ መጠየቅ በጣም ነውር ነው። በነገራችን ላይ ለአንድ ሚዲያ መረጃ ምንጮችህ እነማን ናቸው ብሎ መጠየቅ የሚገባ አይደለም፣ ማንም ሰው መረጃ ምንጩን ስለማይሰጥ። ስለዚህ መድከሙ ተገቢ አይደለም። እሱ ነገር ባታነሳው። ወደ ጉዳይ ስገባ ግን ደብዳቤውን ያቀረብኩበትም ደብዳቤው የተለቀቀውም በተመሳሳይ ቀን ነው። ጠዋት ላይ ተለቀቀ፣ ፌስቡክ ላይ ተለቆ ነበር፣ ቴሌግራም ላይ ተለቆ ነበር። ያንን ደብዳቤ አንብቤዋለሁኝ። ሳነበውም ክሌም ያደረኩትኝ በስም ጠቅሼ የተናገርኩትኝ ሚዲያ ጊዜ ሚዲያ የሚባለው ነው። እዛው ላይም 5ኛ ቁጥር ላይ የሚገኝ ስም ስለሆነ ነው እሱ በስም ተጠቅሶ ለጊዜ ሚዲያ 25,000 ብር ሰጥተዋል የሚል ነው። ከዛ ውጪ የማንንም ሚዲያ ስም በዚህ ቪዲዮ ላይ አልጠቀስኩኝ። ከዛ በኋላ ሁለተኛ ቪዲዮ ሰራሁኝ። ሁለተኛ ቪዲዮ ስሰራ ወንድም ተመስገን ለሆነ ወንድም ያወራውን ድምፅ ቮይስ ልደተ ቃል የሚለው ወንድማችን ጠቅሻለሁ። በስም የጠቀስኳቸው ሚዲያ ላይ የምናገረው ልደተ ቃል ወንድም ተመስገን የተናገረው በዚህ ድምፅ ላይ ልደተ ቃል ይቅርታ፣ እኔ ስለሌላ ፐርሰንት እንዲወራ አልፈልግም። እኔም እንዲወራ የምፈልገው ኖ በቃ የለማ ሰዎች በሚቀላቀሉበት ሰዓት ወይ ደግሞ በቤታቸው ገብታ ስለ እነሱ መናገር ትላል። እኔ ግን አሁን መናገር የምችለው ስለ እኔና ስለ ሎዛ በሎዛ ስር እስካለ ድረስ ሎዛ በኮሚሽን ሰርቷል አልሰራም፣ በፐርሰንት ሰርቷል አልሰራም፣ መረጃ አለ የለህም ነው። በቃ አንድ ላሳጥርላችሁ ነገሩን ከይቅርታ ጋር አንተን ተስፋዬ ማለት ነው ጸግሽ ነው ይቅርታ ጸግሽ ማለት አንተ ማቅረብ የምትፈልገው የሎዛን እንትኑን መረጃውን ማቅረብ የምትፈልገው አንተ በደምረው ፊት ሳይሆን በሎዛ ፊት ለፊት ነው አይደለም? መረጃውን አወጣለሁ እያልክ ያለ እሱ ይጠይቀኝ ስትል ሰምቻለሁ ቅድም ነግሬዋለሁ። ስለዚህ ደምረው የሚመለከት ነገር ከቤተክርስቲያን ምንም አልተቀበልኩም ካለ ሎዛ ኢቨን ባክሽ አንቺ ወረጂ በአንቺ ቤት እየበጠበሽ ወረጂ በቃ ቤት እየበጠበሽ ነው። እኔ እነ ኤክሶን ቤት ከፍቼ ሌባ ከሆንኩ ሎዛ ሌባ ከሆነ አጭበርባሪ ከሆነ በኮሚሽን የሰራ ከሆነ በፐርሰንት የሰራ ከሆነ ጸጋዬ ሰርቷ ብሎ የሚያምን ከሆነ ሼር አድርጉለትና ጸጋዬ ይምጣ ስለ ሎዛ በኮሚሽን መስራት አለመስራቱን ይናገር ብዬ የተናገርኩት። የለኝም መረጃ ምጥለኝ ከሆነ እዚህ ጋር እንጨርሳለን። በቃ ፔሬድ። መረጃ የለኝም ካልክ እንጨርሳለን። ሎዛ ኢቨንት በኮሚሽን የሰራበት በፐርሰንት የሰራበት ነገር የለኝም የምትል ከሆነ እዚህ ጋር እንጨርሳለን። መርዘም አያስፈልግም። ፔሬድ ግን ማለት ነው። አንድ ፔጅ ላይ ኮሚሽን ማለት ከሚገኘው ገንዘብ ላይ ይሄን ያህል ፐርሰንት ማለት ነው አይደል? ኮሚሽን ሲባል ማለት ነው ከሚገኘው ላይ ማለት ነው። ሌላ ደግሞ አለ፣ ሌላ ሲስተም ደግሞ አለ። ምንድነው ያ ሲስተም? ቋሚ የሆነ ፊክስድ የሆነ ሳላሪ ማለት ነው። አንድ ቲክቶከር ወይም አንድ ድርጅት ከሆነ ቤተክርስቲያን ጋር ሲዋዋል ይሄን ያህል ክፍያ ይከፈለዋል። ይሄ ከሚገባው ገቢ ጋር የሚገናኝ አይደለም፣ ፊክስድ ነው፣ የሚቀያየር አይደለም። ስለዚህ ሁለት አይነት የክፍያ ሲስተም አለ። ስለዚህ ሎዛ የሚቀበለው በፐርሰንት ነው ማለት ከሚገኘው ገቢ ላይ ነው ወይስ ቋሚ ፊክስድ የሆነ ገቢ የገንዘብ አቀባበል ዘዴ ያለው? እዚህ ላይ አንድ ፔጅ ነው መጀመሪያ ጸጋዬ እየተቃወምክ ያለኸው ሎዛ አድርጓል ብለህ እያቀረብክ ያለኸው ከሚገኘው ገቢ ላይ በፐርሰንት ነው ወይስ ፊክስድ የሆነ ገቢ ከቤተክርስቲያኖቹ ይቀበላል የሚል ነው።
ሁለት ሀሳቦች ላንሳ። አንደኛው በስም ጠቅሶ እገሌ ዩቲዩብ፣ አሁን ዶክመንቱ ማሳየት ስለማልፈልግ ነው እንዳልኳችሁ፣ እገሌ ዩቲዩብ ይሄን የሚያክል ተከታይ ያለው፣ ይሄ ነው ዩዘር ኔሙ፣ ይሄ ነው ሊንኩ፣ የአካውንት ባንኩ ይሄ ነው፣ ላይቭ ከገባ ይሄ የሚያክል ብር ይከፈለዋል፣ ዶክመንተሪ ከሰራ ይሄ የሚያክል ብር ይከፈለዋል፣ ዝርዝራቸው ተጽፏል። ይሄን ቀድሞ የሚላክላቸው ይሄ ነው። ይሄ የሚያክል ሰው ይመጣል፣ ይሄ የሚያክል ብር ትከፍላላችሁ። አንደኛው ወያቸው ይሄ ነው። ሁለተኛው ይሄ የሚያክል ብር የሚገባ ከሆነ አንደኛው ገና ያላወጣሁትን ቮይስ ነው፣ ይሄኛው በቮይስ ያለ ነው። ይሄ የሚያክል ብር የሚገባ ከሆነ ይሄ የሚያክል ብር እንፈልጋለን። ወይ ደግሞ አንዱ ቤተክርስቲያን ለምሳሌ እኛ ማስተባበር የፈለግነው ይሄ የሚያክል ብር ነው ብለው ይናገራሉ። ኦኬ እንደዛ ከሆነ እኛ የምንፈልገው ይሄ የሚያክል ብር ነው ይላል። ይሄ በቮይስም ያለ የቤተክርስቲያን አስተዳዳሪ ቁጭ ብሎ የተናገሩት ነገር ነው። ሁለቱም ዶክመንቶች አሉኝ፣ ግን አላወጣኋቸውም። እነሱ እንዳልኩት ደግሞ ለአንተ ለደምሮ ደግሞ አላሳየህ። ሎዛ ኢቨንት ከቤተ ክርስቲያን ምንም አይነት ብር ተቀብዬ አላውቅም፣ ከቤሳ ምንም አይነት ብር አልቀበልም የሚል ከሆነ የዛን ጊዜ ጸጋዬ ዶክመንት ምንም የለም። አሁን በመጀመሪያ ደረጃ ገና ለገና መረጃ እንዲሰጥ ነው የምፈልገው። ሲጀመር መረጃ የለም። አንደኛ የሌለ መረጃ ምንድነው? ሎዛ ኢቨንት አንተ ከምትላቸው ቤተክርስቲያኖች ዘንድ በፐርሰንት ለምሳሌ ያክል ዶክተር ይኸውልሽ ምን አለ መሰለህ፣ በፐርሰንት ሲባል እኛ 20 ሚሊዮን ከሰበሰብን ከ20 ሚሊዮን ውስጥ 4 ሚሊዮን ብር ትሰጡናላችሁ የሚል አግሪመንት አለበዛ በኮሚሽን ማለት ደግሞ ምንድነው 20 ሚሊዮን ከሰበሰብን በእያንዳንዱ ቀን ይህን ያክል ገንዘብ ግዴታ መክፈል አለባችሁ የሚል ግዴታ የሆነ ነገር መቀመጥ አለበት። ሎዛ ኢቨንት እንደዛ አይነት ውል አላት ወይ ከቤተ ክርስቲያን? ይህንን ነው የምጠይቀህ። የላትም፣ መረጃው የለኝም የምትለኝ ከሆነ ከዚህ በኋላ ስለ ሎዛ ኢቨንትም ስለ ቲክታከሮችም ስለ ዩቱቦችም አንተ የመናገር አቅምም ብቃትም የለህም ማለት ነው። ያለ መረጃ ነው የምታወራው። መረጃ አምጥተህ አሳየን እያልን ነው። ሌባ ከሆንን አሳየን መረጃ አምጥተህ። አለበለዚያ የሚሰራ ይብላ ካልክ ደግሞ እየሰራን እየበላን ነው። ፔሬድ። ይህን ደግሞ እያደረገችልን ያለው ማናት? ሎዛ ኢቨንት ናት። አለቀ። በግላችን ሄደን እያንዳንዱ በሎዛ ስራ ያለ ሰዎች በግላችን ሄደን ሎዛን ተገና አድርገን በግላችን ከቤተክርስቲያን ጋር ከየትኛውም ተነጋግረን አናውቅም። ከዛ ውጪ ከሎዛ ኢቨንት ውጪ ሌሎች በግል የሚያደርጉ ወንጀል ሊኖር ይችላል። አይኖርም አይደለም፣ ወንጀል ሊኖር ይችላል። እሱን ወንጀል ማጋለጥ ማጋፈጥ ትችላለህ። ሎዛ ኢቨንት ላይ ግን አይነ ካለ በሎዛ ኢቨንት ስር ያሉ ቲክታከሮች ላይ አይነ ካለ መረጃ አምጣና በመረጃ ውቀሰን እያልኩ ነው። መረጃ የለኝም ካልክ ማለት ነው ጸጋዬ ወንድሜ ነህ፣ አብረን ቅዱስ ቁርባን የምንካፈል ወንድሜ ነህ፣ ባገኝ ሰላም የምልህ ወንድሜ ነህ። ስለዚህ ከዛሬ ጀምሮ በሎዛ ኢቨንት ላይ ያለን አመለካከት ሽፍት ታደርጋለህ ማለት ነው። ያው አደባባይ ላይ 700 ምናምን ሰዎች ዘንድ መረጃ ማምጣት አልቻልክም። ይህ አንድ ሀሳብ ላንሳ መሰለኝ፣ ዶክም በደንብ እየሰማሽ። ይህ ወንድማችን ደምረው ሎዛ ኢቨንት ምን ብሎ እንደሚፈራረም አያውቅም። ምን ብሎ ከአብያተ ክርስቲያናት ጋር ውል እየተዋዋለ እንደሆነ አያውቅም። እኔን አንቃኝ፣ እኔ በማላውቀው መንገድ የሚዋል ከሆነ እኔን አንቃኝ፣ ልውጣ ከሎዛ ኢቨንት ልውጣና ከአንተ ጎን ልሁን፣ አምጣ። እንደዚህ አይነት ነገር እንዳትረጭ፣ ያለምንም ማስረጃ እንዳትናገር አልፈቅድልም። መረጃ አምጣ። ሎዛ ኢቨንት ስራውን ለሚሰራው ስራ ምንም ገንዘብ አይቀበልም እያሉ እኮ አይደለም አሁን ነደምረው ማለት ነው። ግን በኮሚሽን በፐርሰንት ይሄን ያህል ቤተክርስቲያኗ ካገኘች ይሄን ያህል እንቀበላለን የሚል ነገር ሲቀጥረንም ድርጅቱ እንደዛ እንደሚሰራ አልተነጋገርንም፣ ያደርጋል ብለንም አናምንም ነው እያለ ያለው። ስለዚህ በፐርሰንት ገንዘብ ይቀበላል። ኦፍኮርስ ያንን ትክዳለህ ደምረው። ድርጅቱ ገንዘብ ይቀበላል አይቀበልም? በሎዛ ስር ገንዘብ እንቀበላለን። አይ እናንተን ሳይሆን ድርጅቱ ራሱ ለእናንተ ለሚሰጠውም ይሁን ለሌላ ለትርፉም ይሁን ለወጪውም ይሁን ገንዘብ ይቀበላል። በነፃም ደግሞ ይሰራል። በነፃም የሚሰራው አለ፣ ገንዘብ ተቀብሎም የሚሰራው አለ። ስለዚህ ጸግሽ አሁን እያለ ያለው ገንዘብ ተቀብሏል ከቤተክርስቲያን ወይስ አልተቀበለም እያለ ነው የጠየቀ ያለው። ይኸው ይቀበላል አለ። ነገር ግን በፐርሰንት ነው ወይ ከቤተክርስቲያናቱ በፐርሰንት ነው ወይ የሚቀበለው የሚለውን አንተም ያው ፈቃደኛ በምትሆንበት ሰዓት በፈለግከው ሚዲያ መረጃውን ማቅረብ ትችላለህ። ግዴታ ደምረው ቤት አቅርብ ተብሎ መገደድም የለበትም።
ቪዲዮም ከፈለገ መስራት ይችላል፣ ድርጅቱ ጋር ሄዶ መስራት ይችላል። ግን በፐርሰንት ይቀበላል ብለህ ክሌም ብታቀርብ አሪፍ ነው ብዬ አስባለሁ። ሎዛ ኢቨንት እኮ መምጣት ይመጣ ነበረ ዶክተር፣ ሎዛ ኢቨንት መምጣት ይመጣ ነበር። ነገር ግን ዛሬ ኪዳነ ምሕረት ስለሆነ ቤተክርስቲያን ነው። ግን አሁን ሎዛ ኢቨንት እንኳን ሳይመጣ ጸጋዬ ሎዛ ኢቨንት በኮሚሽንም በፐርሰንትም ይቀበላል ይዋዋላል ብለህ የምትለው ማስረጃ ማምጣት አልቻልክም። ስለዚህ አንተ የምትናገራቸው ቪዲዮዎች ከዛሬ ጀምሮ ውሸት ናቸው። ይቅርታ መጠየቅ አለብህ። እሺ ይቅርታ መጠየቅ አለብህ። ለመሰለ እንደዚህ አይነት ነገር እንዳታደርግ በወንድም ላይ። አሁን ቤተክርስቲያን እንዳይሰራ እንቅፋት እየሆናችሁ ነው። ቤተክርስቲያን አገር ነው። ለምሳሌ እግዚአብሔር ቤተክርስቲያን አገር ነው። ያ ብር ከተሰበሰበላቸው በኋላ እርግጠኛ ነኝ ከ12 ሚሊዮን ብር በላይ ነበር የሚሰበሰበው። ያ ብር ከተሰበሰበላቸው በኋላ ከዛ በኋላ እንደዚህ ነገር ብታደርግ ኢስ ኦኬ ኢስ ፋይን። አንተ ግን ምቀኝነት ይመስልብሃል። ለምን እኔ አልተጠራውም ይመስልብሃል። አየህ እንደዚህ ማለት የለማማች መሀል እንደዚህ ማውራት ጥሩ አይደለም። ያው አክብሮ ስለመጣ በትክክል እንደዚህ በመፈራረጅ ማውራት ጥሩ አይደለም። እንደዛ ማለት የለብህም። ከኡጋንዳ ጠርታችሁ ልታሰሩኝ ሀሳብ ነበራችሁ? ችግር የለውም። አሁንም እኛ ለመታሰር ዝግጁ ነን። ሌባ ኮንኩ ልታሰር ግን መረጃ የለም። ያለ መረጃ ሁለተኛ ህዝብ እንዳታደናግር። እንኳን አንተ ዘመዴ ራሱ መረጃ የለውም። እምነግርህ ማለት ነው። ሎዛን የመናገር አቅም የላችሁም እናንተ። ሎዛ ከኔ እኩል ቁጭ ብለህ ለምሳሌ ያክል ማንም ሰው ከኔ እኩል ቁጭ ብለህ 2 ቀን 16 ሰዓት ያለ እንቅልፍ 16 ሰዓት ይግዛል ላይ ቁጭ ብሎ ለቤተክርስቲያን ገቢ ሰብስብ ቢባል አይሰበስብም። በአንድ ሰዓት ነው ላጥ ብሎ የሚሄደው። እምነግርህ ማለት ነው። ገባ? እንደዚህ አይነት ነገር ስታረቅ በመረጃ በማስረጃ ከዛ በኋላ ያ የተነገረበት ሰውዬ የተነገረበት ተቋም ምን እያደረገ ነው? እሱስ ምን እየሰራ ነው? ሌላ ቦታ ምን አይነት ስራ ሰርቷል? አሁን አንድ ሐዋሳ ብቻ መጥቶ እኛውን ሐዋሳ በነፃ ሄደናል። ባይገርም እዛ የተባለበት ቦታ በነፃ ሄደን ቪዲዮ ሰርተን ምን ብለን ጫካ ውስጥ ገብተን ቤተክርስቲያኒቷ ከሐዋሳ ወደ 40 ኪሎ ሜትር ወደ ውስጥ ናት። ውስጥ ገብተን ምክንያቱም የቤተክርስቲያን ልጆች ነን ብለን ማለት ነው። ውስጥ ገብተን ቪዲዮ ሰርተን አጠናቀን ጨርሰናል። አትዝጊ። እንትን ማን ነው የሚዘጋው? ክፈቱ። እንትኑን ይጻፍ እንዳለ ክፈቱት። ቢበቃችሁ ይሻላል። ደሜ ተነጋግራችኋል። የደረሳችሁበትን ነገር ያው ጸጋዬ ደግሞ መረጃ ለማሳየት ፈቃደኛ ነዚህ። ጸጋዬ መረጃ ከሌለ ጸግሲ እዚህ ለማሳየት ፈቃደኛ ካልሆነ አናስገድም። ዩቲዩብ ላይ ያራሳየው መረጃ ያራሳየም ጋር